በስመ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ አሜን። በክርስቶስ ክርስቲያን የተሰኛችው የልዑል እግዚአብሔር ቤተሰቦች በጌታዬ በኢየሱስ ክርስቶስ ፍጹም ሰላም የአክብሮት ሰላምታዬን እያቀረብኩላችሁ ዛሬ እንደ እግዚአብሔር ቅዱስ ፈቃድ ካለፈው ቁጥር 1 ትምህርታችን የቀጠለውን ቁጥር 2 ትምህርታችንን እንማማራለን ማለት ነው። ጌታችን መድኃኒታችን ኢየሱስ ክርስቶስ ባለፈው ትምህርታችን በተወለደ ጊዜ በተሰደደ ጊዜ ገውዛኑ እንስሳቱ እንዴት አድርገው የክርስቶስን ክብር እንደገለጡ ተምረናል። በተለይ ከከዋክብቱ እና ኮከብ እግዚአብሔር ክርስቶስን የመራውን በሚገባ አይተናል። ግዑዝ ነው። እንደገናም ደግሞ ምሳሩ ቀልጦ የክርስቶስን መከራ፣ ጭንቅና ችግር የድንግል ማርያምን ሐሳብና ሐዘን ዛፏ ስትሰውራቸው ግዑዝ ናት። ምሳሩ ቀልጦ እግዚአብሔር ድንቅ ታምር አድርጎላቸዋል። ይሄ ነው። ዛሬ ደግሞ ጌታችን መድኃኒታችን ኢየሱስ ክርስቶስ በተጠመቀ ጊዜ የዮርዳኖስ ባህር መሸሽ የግዑዛንን አስተማሪነት ያስረዳናል። እስቲ ከመጽሐፍ ቅዱስ ይህን ትምህርት እንየው። መዝሙረ ዳዊት 113 በቅንፍ 114 ከቁጥር 3 እስከ 5 ላይ ባህር አየች ሸሸችም፣ ዮርዳኖስም ወደ ኋላው ተመለሰ። አንቺ ባህር የሸሸሽ አንቺም ዮርዳኖስ ወደ ኋላሽ የተመለሽ ምን ሆናችኋል ነው ያለው። የእግዚአብሔር የክርስቶስን ክብር እነርሱ ፈርተው ሲሸሹ መገለጣቸውን ነው የሚያሳየን። ክርስቶስ ፍጡር ነው ብለው የሚያምኑ ይህን የመጽሐፍ ቅዱስ ትምህርት በወጉ ሊያዩት ይገባል። የመዝሙረኛው ቃል ትንቢት ነው። ክርስቶስ በተጠመቀ ጊዜ ተፈጽሟል። ባህር አየች ሸሸችም። የዮርዳኖስ ባህር ኢየሱስ ክርስቶስ ሊጠመቅ ሲሉ ገና እግሩን ሲረግጠው ውሃውን ሸሽታለች ስለ ክብሩ። እንዲህ ነው ግዑዛን ለእግዚአብሔር ያላቸውን ክብር በዚህ ልክ ገልጠውታል። እኛ የሰው ልጆችስ ከሥጋ አልፎ ነፍሳችን ሕያው የሆነች እኛ ክቡር የሆንን ሰዎች ስለ ክርስቶስ አምላክነት በወጉ ምን አይነት ክብር ነው የሰጠነው ነው። በሌሎች ቤተ እምነት ያላችሁ ወገኖቼንም ጨምሮ በእኛው ኦርቶዶክሳዊ ተዋህዶ ሃይማኖት ስር ያላችሁ ምዕመናን ሕዝበ ክርስቲያን ለክርስቶስ ፍቅርና ለክርስቶስ ፍጹም አምላክነት ባለመጠራጠር ክብሩን ገልጠን አሳይተናል ወይ ነው። በልቦናችን ይህን አትመን አቆይተናል ወይ ነው። ይህንን እውነት ለልባችሁና ለእግዚአብሔር እተወዋለሁ። አንቺ ባህር የሸሸሽ አንቺም ዮርዳኖስ ወደ ኋላሽ የተመለሽ ምን ሆናችኋል ነው። ምንም አልሆኑም። ክርስቶስ ፈጣሪያቸው አምላካቸው እግዚአብሔር ስለመጣ የእሱን ክብር ገልጠው እያሳዩ ነው። ዛሬም ከግዑዛኑ በምድር ላይ ያለን እኛ የሰው ልጆች ይህን ትምህርት መማር አለብን። ይህም የመዝሙረኛው የምስጋና ቅኔ ለአዲስ ኪዳን ዘመን ኢየሱስ ክርስቶስ ለሚፈጽመው ሥርዓተ ጥምቀት ትንቢት ነው። በአህያይቱና በውርንጫዋ ላይ ተቀምጦ ሳለ ሆሳዕና የዳዊት ልጅ ሆሳዕና በአርያም በእግዚአብሔር ስም የሚመጣ የተባረከ ነው እያሉ ሕፃናትም እንዲሁ በሌላው አመስግነውታል። የአህያዋ ውርንጫ የተሸከመችው ማንን ነው? ጌታችን መድኃኒታችን ኢየሱስ ክርስቶስን ነው። ዛሬ አንዳንድ ሰዎች ባለማወቅ አህያ እያሉ ይሳደባሉ። የአህያን ክብር እኮ ያገኘው የለም። በተለያየ መንገድ ሆሳዕና በአርያም በተባለ ጊዜ በስደቱ ጊዜ አህያ ትልቁን ሚና ተጫውታለች። ክርስቶስ በተወለደ በግርግም ጊዜ በግርግም ተኝቶ ሳለ ትንፋሿን ገብረዋለች። በጣም ድንቅ ነው። ስለዚህ አህያ ብሎ ስድብ ነውር ነው። እንዲህም የሰው ልጅ አይሰደብም። ሕፃናት ያመሰገኑበት ምክንያት በመጀመሪያ ይህንን ያው አስቀድሞ በተነገረው ትንቢት መሰረት ነው። ትንቢቱ መዝሙረ ዳዊት ምዕራፍ 8 ቁጥር 2 ላይ ከሕፃናትና ከሚጠቡ ልጆች አፍ ምስጋናን አዘጋጅህ እንዳለ፣ ይህም የመዝሙረኛው ትንቢት የተፈጸመው ሕፃናቱና አባቶቻችን ሐዋርያት ሆሳዕና በዓሉ ላይ ባመሰገኑት ጊዜ ነው። ሆሳዕና ማለት መድኃኒት ማለት ነው
ይሄ ነው። በአህያይቱ በውርንጫይቱ ላይ እግዚአብሔር ተቀምጦ ሆሳዕና በአርያም የዳዊት ልጅ አንተ የተመሰገንክ ነህ እያሉ አመስግነውታል። አህያይቱና ውርንጫይቱ ተሸክመው ግን የሰበኩት ማንን ነው? ሰማይንና ምድርን የፈጠረውን አምላክ እግዚአብሔርን ይዘው ነው። ለኛ እንካችሁ ሰማይን ምድርን የፈጠረው አምላክ ወደ ቀራንዮ ሊሰቀል እየሄደ ነው። ይህን አምላካችሁን ግን ውደዱት፣ እወቁት ብለው ሲሰብኩን ዛሬም ድረስ ክርስቶስን ፍጡር ነው፣ ክርስቶስን አማላጅ ነው፣ ክርስቶስን ዝቅ አድርገው በመመልከት ከግዑዛኑ ከእንስሳቱ ባነሰ ሁኔታ እነርሱ ያስተማሩን ትምህርት በወጉኛ ተረድተን መማርም ማስተማርም አልቻልንም። የዚህ ዋናው ርዕሳችን ትልቁ ምስጢር ግዑዛንም ያስተምራሉ፣ እንስሳትም ይሰብካሉ። ይህን ከመጽሐፍ ቅዱስ እንዴት አያችሁት በሚል ነው በጥልቀት ወደ ግዑዛኑና እንስሳቱ የገባ ነው። እጅግ እግዚአብሔር በተለየ መልኩ ያስተምረናልና። መልካም ማቴዎስ ወንጌል ምዕራፍ 21 ላይ ከቁጥር 1 እስከ ቁጥር 5 ወደ ኢየሩሳሌም ቀርበው ወደ ደብረ ዘይት ወደ ቤተ ፋጌ ሲደርሱ እግዚአብሔር በአህያይቱ ላይ ደብረ ማለት ተራራ ማለት ነው፣ እየሄደ ማለት ነው። ደብረ ዘይት ደረሱ። ወደ ቤተ ፋጌ ሲደርሱ ደብረ ማለት ተራራ ማለት ነው። ዘይት ማለት ወይራ ማለት ነው። ደብረ ዘይት ማለት የወይራ ዛፍ የበዛበት ተራራ ማለት ነው። ቤተ ፋጌ ማለት የተመሰቃቀለ መስቀለኛ መንገድ ማለት ነው። አሁን ክርስቶስ እንግዲህ ቤተ ፋጌን ረጅሙን መንገድ ኮረብታማውን በትልቁ አህያ ነው ሄደው 14ቱን ምዕራፍ በእናቲቱ አህያ ተጉዟል። 2ቱን ምዕራፍ በውርንጫይቱ ላይ ሆኖ ተጉዟል። አንድ ምዕራፍ ማለት 1200 ሜትር ማለት ነው። ይህም 1 ኪሎ ሜትር ከ200 ሜትር ማለት ነው። 14 ምዕራፉን ደግሞ እንዲሁ ማባዛት ነው። አንድ ምዕራፍ ግን 1200 ሜትር ማለት ነው። በትልቁ አህያ 14ቱን ምዕራፍ ሄዶ በእናቲቱ በኋላም ደግሞ ሁለተኛውን 2ቱን ምዕራፍ በውርንጫይቱ ላይ ሆኖ ተጉዟል። ምክንያቱም ኮረብታማውን የተመሰቃቀለ መንገድን እናቲቱ አህያ ትችላለች እንጂ ሕፃኒቱ ውርንጫይቱ አትችልም፣ እንዳትጎዳ ፈልጎ ነው። ምክንያቱም መንገዱ ኮረብታማ ከመሆኑ የተነሳ ውርንጫይቱ እንዳትጎዳ ረጅሙን መንገድ በእናቲቱ አህያ ተጉዟል። ያን ጊዜ ኢየሱስ ከደቀ መዛሙርቱ 2 ላከ፣ እንዲህም አላቸው ነው የሚለው፣ በፊታቸው ወዳለችው መንደር ሂዱ፣ በዚያን ጊዜም የታሰረችን አህያ ውርንጫዋንም ከእርሷ ጋር ታገኛላችሁ። ፈትታችሁ አምጡልኝ። ማንም አንዳች ቢላችሁ ለጌታ ያስፈልጉታል በሉ፣ ወዲያውም ይሰዳቸዋል። አህዮች ለጌታ እንዳስፈለጉት ዛሬም እኛ ለክርስቶስ እናስፈልገዋለን። አህዮቹ እንደመሰከሩት አምላካቸውን ይዘው ለዓለም ሕዝብ ሁሉ እንዳሳወቁት እኛም ክርስቶስን ፍጹም አምላክነቱን ልንገልጥ ይገባል። ካህናት፣ ቀሳውስት አባቶቻችን፣ መምህራን፣ ሰባክያነ ወንጌል፣ ሁሉም በተሰጠው ጸጋ ዘማሪያን፣ መዘምራን፣ ሰንበት ተማሪዎች፣ ዲያቆናት፣ ካህናት፣ ቀሳውስት ሁሉ ይህንን በማወቅ የተሰጠንን ኃላፊነት በወጉ እንወጣ። እንዲህ ይላል፣ ለጽዮን ልጅ እነሆ ንጉሥሽ የዋህ ሆኖ በአህያና በአህያይቱ ግልገል በውርንጫይቱ ላይ ተቀምጦ ወደ አንቺ ይመጣል በሏት ተብሎ ነበር። በነቢይ የተነገረው ይፈጸም ዘንድ ሆነ። ትንቢት ነው። የነቢያቱ ቃልስ የት ላይ ነው የሚገኘው? ትንቢተ ዘካርያስ ምዕራፍ 9 ቁጥር 9 ላይ እንዲህ ይላል፣ አንቺ የጽዮን ልጅ ሆይ እጅግ ደስ ይበልሽ፣ አንቺ የኢየሩሳሌም ልጅ ሆይ እልል በይ፣ እነሆ ንጉሥሽ ጻድቅና ዳኝ ነው፣ ትሑትም ሆኖ በአህያም በአህያይቱ ግልገል በውርንጫይቱ ላይ ተቀምጦ ወደ አንቺ ይመጣል። ይህ ነው ትንቢቱ ማለት ይሄ ነው። ትንቢተ ዘካርያስ ምዕራፍ 9 ቁጥር 9 ላይ ነው የሚነግረን። ዘካርያስ ማለት እግዚአብሔር ያስታውሳል ማለት ነው። በእውነት ቸርነቱ፣ ምሕረቱ፣ በፍቅሩ በአባታዊ ጸጋው ይጎብኘን፣ ያስታውሰን። መልካም። ሌላው
በማቴዎስ ወንጌል ምዕራፍ 26 ላይ ሙሉ ታሪኩን እንዲገባችሁ እንድታነቡት ከቁጥር 1 ጀምሮ ተመልከቱት። ሐዋርያው ቅዱስ ጴጥሮስ ኢየሱስ ክርስቶስን በመከራው ሰዓት 3 ጊዜ ዶሮ ሳይጮህ 3 ጊዜ ክዶታል። ግን ለትልቁ ነገር ለሐዋርያው ቅዱስ ጴጥሮስ ንስሐ ገብቶ በእግዚአብሔር ፊት ንቃትን የሰጠው የመዳንን ደወል የሰጠው የዶሮ ጩኸት ነው። ዶሮ ሲጮህ ያን ጊዜ ቅዱስ ጴጥሮስ ልቡ ተሰበረ። ኢየሱስ ክርስቶስና ቅዱስ ጴጥሮስ ፊት ለፊት ከሩቅ ሆነው ተያዩ። ዶሮ ሳይጮህ 3 ጊዜ ትክደኛለህ ያለውን ዶሮ በጮኸ ጊዜ ግን እንደካደው አስተዋለ። ያን ጊዜ ቅዱስ ጴጥሮስ ከትልቅ ዛፍ ስር ተንበርክኮ በጣም አድርጎ አለቀሰ። እንደ ቅዱስ ጴጥሮስና እንደ ነቢየ እግዚአብሔር ቅዱስ ዳዊት ያለን ንስሐን ስጠን ይላሉ አባቶቻችን። ነቢየ እግዚአብሔር ቅዱስ ዳዊት እጅግ አዛኝና አልቃሽ አባት ነው። ሊቀ ሐዋርያት ቅዱስ ጴጥሮስ ከአዲስ ኪዳን እጅግ አዛኝና የተሰበረ ልብ ያለው ጸጸቱ ልብ የተሰበረ ሆኖ ልብን የሚሰብር እንደነበር ቅዱስ ቃሉ ወንጌሉ ይነግረናል። ቅዱስ ጴጥሮስን ከጥፋት የታደገው ያ የዶሮ ጩኸት ነው። እንስሳትም ይሰብካሉ ማለት ይሄ ነው። ዛሬም በተለያየ መንገድ እግዚአብሔር እኛን ሊያስተምረን ይችላል። በዶሮ ቅዱስ ጴጥሮስን ወደ አባቱ ወደ እግዚአብሔር ፍቅር በእንባ እንዲቀርብ ያደረገው ዶሮ ነው። በዶሮ ያዳነውን ዛሬ በምክንያት እግዚአብሔር በወደቁ ሰዎች ምክንያት ሊያድነን ይችላል። በእኔ ደካማው ወንድማችሁ ምክንያት እግዚአብሔር ሊያድናችሁ ይችላል። ሁላችንንም በምክንያት ሊያድነን ይችላል። ግን እናስተውል። ሌላው የማቴዎስ ወንጌል ምዕራፍ 27 ቁጥር 1 ጀምሮ የአስቆሮቱ ይሁዳን ታሪክ የሚነግረን ስለሆነ ሙሉውን አንብቡት። በዚህ ቃል ላይ ታንቆ እንደሞተ ሲነግረን፣ በሌላው ላይ ደግሞ በሌላ መንገድ እንዴት እንደሞተ ይነግረናል። ዞሮ ዞሮ ለይሁዳ የአስቆሮቱ ይሁዳ ሞት ምክንያት የሆነው መታነቅ ነው። ክርስቶስ አምላኩን ሸጦት ከተጸጸተ በኋላ ራሱን ገድሎ ከሞተ በኋላ ሲነሳ ክርስቶስ ለመዳን የሚል ቀመር ሰርቶ ነው። በቀመር ክርስቶስ አይገኝም፣ በቀመር ጽድቅ አይገኝም። ቀመርተኞች በንስሐ በእግዚአብሔር ፍቅር በየዋህነት ክርስቶስን በፍጹም አምላክነቱ በማመን በእግዚአብሔር ፍቅር እየወደቁ እየተነሱ በንስሐና በትክክለኛው መንገድ እግዚአብሔርን ማግኘት ይቻላል። ርስቱን ገነት ኋላም መንግሥተ ሰማያት ኢየሩሳሌምን መውረስ ይቻላል። በቀመርተኛነት ግን የሚገኝ ነገር የለም። የአስቆሮቱ ይሁዳ ምን አደረገ? ክርስቶስን በመግደሉ ተጸጽቶ ራሱን አንቆ ሊሄድ ሲል ዛፏ ዝቅ እያለች እንዳይሞት ይሁዳ ንስሐ ግባ፣ በዛፏ ላይ አድሮ እግዚአብሔር እየነገረው ነው። አሁንም እልከኛ ሆኖ ሁለተኛ ደግሞ እንዲሁ ዝቅ እያለች፣ በሶስተኛ ግን እግዚአብሔር ሊያስተምረው ዛፉን ታንቄ ሞተበታለሁ ሲል ከዛፉ ወድቆ እዚህ አካባቢ ላይ አንጀቱ ተወግቶ ግን አልሞተም። እግዚአብሔር ሕይወትን ሰጠው። የይሁዳ ሞት 40 ቀን ቆይቶ ክርስቶስ ባረገ ጊዜ በዕለተ ሐሙስ ነው የአስቆሮቱ ይሁዳ የሞተው። ይህንን ማወቅ ያለብን። ወዲያው አልሞተም፣ ታንቆ ወዲያው አልሞተም። ዛፏ ዝቅ ብላለች። እንዲህ ነው እግዚአብሔር ሲያድን። አው ነገር ግን የአስቆሮቱ ይሁዳ ይህንን ምክንያቱን የዛፏን ድምፅና የሆነውን ነገር ሊያስተውል አልቻለም። ታንቆ መሞት ለሱ ትልቅ እረፍት ይመስለዋል። ዛሬም ብዙዎች ራሳችንን አንቀን እንገድላለን ብለው ጥቂት እረፍት ያገኙ ይመስላቸዋል። ዘላለማዊ ሞት ግን ያስከትላልና ራስን ለማጥፋት የምታደርጉት በተለያየ መንገድ በቲክቶክ ላይም በምንም እንሰማለን እናያለን፣ ተገቢ አይደለም። እግዚአብሔርን ያመነ ሰው እንዴት ራሴን አጥፍቼ ሰላም አገኛለሁ ይላል። ከሞት በኋላ ሌላ ሕይወት አለ። በዚህ ምድርም ጨለማ ቢመስልም ብርሃን አለ። ብርሃን ክርስቶስ ከኛ ጋር ሆኖ እንዴት አሳልፈን ራሳችንን እንቀጣለን? እንዲህ አይነት ነገር ተገቢ አይደለም። ይህ ማለት አስቆሮቱ ይሁዳን መምሰል ነው። ክርስቲያን ሆናችሁ እንዴት በእንደዚህ አይነት ጥፋት ራሳችሁን አሳልፋችሁ ለሞት ትሰጣላችሁ? ነውር ነው። ወደ ልባችሁ ተመለሱ እናቶቼ፣ እህቶቼ፣ ወንድሞቼ። መልካም። የአስቆሮቱ ይሁዳ ግን ታንቆ ነው የሞተው ይላሉ። ታንቆ አይደለም የሞተው። ለመሞቱ ግን ምክንያት የሆነው መታነቁ ነው። ለመታነቅ ሲያስብ ገመዷ ተበጥሳ አለሞተም፣ አንጀቱ ተዘርግፎ ክርስቶስ አረገ ሲሉት በ40ኛው ቀን የክርስቶስን ማረግ ለማየት ከዛፉ ላይ ከተኛበት አልጋ ላይ እነሳለሁ ሲውል
አንጀቱን እዚያው ላይ ዘርግፎት እዚያው ያን ጊዜ ነው የሞተው። 40 ቀን ቆይቶ ነው። ስለዚህ ይሁዳ ከዛፏ መማር አልቻለም። በተለያየ መንገድ እግዚአብሔር ስለ ራሱ አምላክነት ስለ መዳንም ስለ ማዳንም ከድንገተኛ አደጋ በድንጋይ አድሮ እግዚአብሔር ያድነናል። ግን በማስተዋል ካላየነው እንደ ይሁዳ ከንቱ ሆነን እንዳንቀር ነው። ግዑዛንም ያስተምራሉ፣ እንስሳትም ይሰብካሉ። ትምህርታችን ቁጥር 2 እዚሁ ላይ ይቆየን። እንደ እግዚአብሔር ቅዱስ ፈቃድ ቁጥር 3 ይቀጥላል።